ሰላም ጤና ይስጥልን ውድ የሪፖርተር ታዳሚያን፣ ዛሬም አንድ እንግዳ ይዘን ቀርበናል። እንግዳችን የህግ ባለሙያው አቶ አንዱዓለም በእውቀቱ ነው። በተለያዩ ሀገራዊ ጉዳዮች ላይ እናወራለን። በዋናነትም ከዚህ ከአልጀርስ ስምምነት ጋር ተያይዞ የባህር በር ጥያቄን ምን መልክ እንዳለው እናነሳሳለን። አንዴ እንኳን ደህና መጣ። እንኳን ደህና ቆያችሁ። ከሰሞኑ የአልጀርስ ስምምነት ጎላ ብሎ እየወጣ ነው። በዋናነት የተመድ ዋና ጸሐፊ አንቶኒዮ ጉቴሬሽ የአልጀርስ ስምምነት እንዲከበር ሪኮመንድ አድርገዋል። ከዛ በኋላ ደግሞ የአውሮፓ ህብረትም እንዲሁ አስተጋብቶታል። ይህንኑ የአፍሪካ ህብረትም እንደዚሁ በመግለጫ የአልጀርስ ስምምነት ይከበር የሚል ነገር አስቀምጧል። አሁን ያለው የኤርትራና የኢትዮጵያ ውጥረት የሚታወቅ ነው። እኛ በዋናነት የባህር በር ማግኘት ጥያቄ አቅርበናል። እሱን ተከትሎ ደግሞ በኤርትራ በኩል ያልተፈለገ ጠላትነት የማራመድ ፖሊሲ ሲከተሉ እያየን ነው። ይሄ ደግሞ ውጥረት ፈጥሯል። የአልጀርስን ስምምነት ማክበር የሚለው ጽንሰ ሀሳብ አሁን በማዕከላችን ላለው ውጥረት መድኃኒት ነው ወይ? ፈውስ ይሆናል ወይ? አመሰግናለሁ። እንግዲህ በመጀመሪያ ደረጃ እቺ ነጥብ እንዴት ተነሳች የሚለውን ስናይ ያው ምናልባት ኢንስቲጌት ያደረገው ነገር 25ኛ ዓመቱ አሁን ላይ ዲሴምበር ላይ ስለሆነ ይመስለኛል። ማለት ያን አስታኮ ነው እየገለጹት እንጂ በቀጥታ የአልጀርስ ስምምነት ይከበር አይደለም። ግን ይሄ ነገር ከተፈረመ 25 ዓመት ሆኖታል በሚል ነው። ቀጥታ አንተ ያነሳውን ጥያቄ ለመመለስ የአልጀርስ ስምምነት ይከበር የሚለው በድፍኑ ከባድ ነው። ከኛም አንጻር ምንድነው ስምምነቱ ራሱ በዝርዝር መታየት አለበት። እንድናከብር የሚያስደርጉ አስቻይ ሁኔታዎችም አሉ የሚለው መታየት አለበት። የስምምነቱ ዓላማ መጀመሪያ ምንድን ነው? ስምምነቱ በአንድ ወገን ከተደረገበት ዋና ዓላማ አንጻር ስኬታማ ነው። የአልጀርስ ስምምነት በዋናነት የተኩስ አቁም ስምምነት፣ ተኩስ ለጊዜው ቆሞ አልጀርስ ተካሂዶ ዘላቂ በሆነ ሁኔታ ተኩስ አስቁሟል። ግን እሱን ተከትሎ ኖዋር ኖ ፒስ የምንለው አይነት ዶክተር አብይ አህመድ እስኪመጡ ድረስ ለረዥም ጊዜ ያን አስከትሏልና ከዛ አንጻር ስምምነቱ ስኬታማ ነው። ስምምነቱ በዝርዝር ለእያንዳንዱ ሀገራት ደግሞ ምን አስገኘ ከሚለው አንጻር ሲፈተሽ ደግሞ ምናልባት በተለይ ደግሞ ኢትዮጵያን የሚጎዳ የሆነ ስምምነት ነው። እሱ የተፈጠረበትን አግባብ በኋላ እንመለስበታለን። ግን ዝም ብለህ በደፈናው የአውሮፓ ህብረትም የአፍሪካ ህብረትም የአልጀርስ ስምምነት ይከበር ስላሉ ያንን ቀጥታ ወደ ማክበሩ መሄድ ከኢትዮጵያ ብሔራዊ ጥቅም አንጻር ጎጂ ነው ብዬ ነው የምወስደው። ስምምነቱ በምን መልኩ ኢትዮጵያ የሚጎዳው የሚለውን ደግሞ በዚሁ እናንሳው ካልክ የአልጀርስ ስምምነት እንግዲህ ያንን ተከትሎ የድንበርና የካሳ ኮሚሽን ተቋቁሟል። የድንበር ኮሚሽን ምንድን ነው ለኢትዮጵያ ያስገኘው ስትል በዛ ጊዜ አሁን ያለው መንግስት በዛ ጊዜ የነበረው መንግስት እንኳን በመርህ ደረጃ አቀበለዋለሁ እንጂ መሬት ላይ ባለው ጉዳይ አልቀበለውም ያለው አይነት ውጤት ያስገኘ ነው። ስምምነቱ በብዙ ጉዳይ ስታየው በቃ የኢትዮጵያን ጥቅም በደንብ በሚጎዳ መልኩ የተቀመጠ ነው እና ከዛ አንጻር ይሄ ስምምነት ለኢትዮጵያ አውትራይት እንደዚህ ቀጥታ መቀበል ይጎዳታል ብዬ ነው የምወስደው። በዋናነት አሁን ይሄ ያለው ውጥረት ያሳሰባቸው ይመስላል። ግን ዘላቂ ሰላም የሚያመጣ ነው ወይ? አልጀርስን አሁን ለአልጀርስ የገባችሁትን ቃል ኪዳን አክብሩ ነው እያሉ ያሉት ሁለቱን ሀገራት። እንዴት ነው ዘላቂ ሰላም መፍጠር የሚቻለው? አያመጣም። ዘላቂ ጉዳት እንደውም ኢትዮጵያ ላይ ያመጣል። የአልጀርስ ስምምነትን እንደወረደ መቀበል ማለት ነው። ምክንያቱም ስምምነቱ የተደረገው የኢትዮጵያን ብሔራዊ ጥቅም በዋነኛነት ያስጠብቃል በሚባል አካል አይደለም። ሶሪ ቱ ሴይ ዚስ ግን በወቅቱ ኢትዮጵያን ወክለው እዛ ስምምነቱን ለማድረግ የሄዱ አካላት በአልጀርስ ስምምነት ኢትዮጵያን አሁን ያለችበት አጣብቂኝ ውስጥ የሚከት በግልጽ ለመናገር ደግሞ በተለይ ከባህር በር አክሰስ ጋር በተያያዘ ያንን የሚከት ስምምነት ውስጥ ነው ያደረጉት። ሲጀምር የአልጀርስ ስምምነት ራሱ ብዙ ምሁራን በወቅቱ ይህን ጉዳይ ለመተንተንም ለማስተዋልም አቅሙ የነበራቸው ምሁራን ስምምነቱ ጋር ለመሮጥስ ምን አስፈልገ የሚለው ጥያቄ ውስጥ አለ። ማን ነው ራሱ ይህን የጠየቀው የሚለው? ኢትዮጵያ በጦርነቱ አሸናፊ እንደነበረች ሁላችን የምናውቀው ነው። በደንብ ገፍታ ሄዳ አስመራ ድረስ ሄዳ የመንግስት ለውጥ ራሱ ማድረግ የምትችልበት አቅም ነበረ። ግን ያው አንዳንዶች በኋላ ላይ እንደሚናገሩት ጠቅላይ ሚኒስትር መለስ ዜናዊ ነው ጦሩ ዞሮ እንዲመለስ ያደረጉት ከቡሬም ከተለያየ መንገዶችም። የአሁኑ ጠቅላይ ሚኒስትር አብይ አህመድ ጨምሮ በወቅቱ ወታደር የነበሩ እያለቀሱ እንደተመለሱ በተለያየ ሚዲያ ሲናገሩ ሰምተናል። ኢትዮጵያ ጦርነቱን የጨረሰችውን ጦርነት ነው ያመለሰችውና ፕሮፌሰር ክላፋ የሚባሉ ምሁር አሉ። የህግ እሳቸው ምን አሉ ይላሉ አንድ እንትና መጽሐፍ ላይ ዶክተር ያዕቆብ መጽሐፍ ላይ ኢትዮጵያ በጦርነት ያገኘችውን ድል
በዲፕሎማሲ አሳጣቸው። ከቪክትሪ ከድል መንጋጋ ሽንፈትን ያዋልዳለች ብለውታል። እና እንደዚህ ለምን አልጀርስ ሄዱ የሚለው ገና ግራ አጋቢ ነው። መጀመሪያ ጦርነት በማን ጠያቂነት የሚለው እስካሁን ግልጽ ስላልተደረገ ማለት ነው። ዜን ለምን አልጄሪያ መረጡ ራሱ የሚለው ግራ አጋቢ ነው። ቡተፍሊካን ለምን ትመርጣለህ የሚለው ሁለት ጥቁር ሀገራት ኤርትራም ኢትዮጵያም ጥቁር ሀገራት ናቸው። እንዴት አረብን ለአሸማጋይነት መረጡ የሚለው ራሱ ግራ አጋቢ ነው። ከዛ በኋላ ኤርትራ ቡተፍሊካ በወቅቱ የአፍሪካ አንድነት ድርጅት ሊቀመንበር መሰለኝ። ግን ግዴታ አይደለም። የወቅቱ ሊቀመንበር ሁለት ሀገራትን ያስታርቃል የሚል አሁን ሽማግሌ ስመርጥ እኮ ከፈለክ ኒውዚላንድንም መምረጥ ትችል ነበር። አሸማግሉኝ ነው አይደለም። እንግዲህ ባይ ዲፎልት ያ ይሆናል የሚል የለም። እንደ ሰው ከጠፋ ሊሆን ይችላል፣ ግን ስምምነት እኮ ነው የሚለው። ለምን አልጄሪያ መሄድ ፈለጉ? ቡተፍሊካ እኮ በነገራችን ላይ ኖን የሆነ የኢትዮጵያ ጸረ ኢትዮጵያዊነት አቋም የሚያሳይ የነበረ ነው በተለያየ መድረኮች ማለት ነው። አልጄሪያ ራሱስ እኛ ሁሌ የምናነባቸው የኢህአፓና የዛ ዘመን መጽሐፍት አይተህ ከሆነ የአልጀርሱ ቡድን የሚባል ነበር፣ እነ ብርሃነ መስቀል የነበሩበት። ይሁነኝ ብለው ሻዕቢያና ጀብሃን ሲያደራጁ የነበሩ አይደሉ እንደ የአረቦች እና በዛ አውት ኦፍ ዛት ምን ጌን አገኛለሁ ብለህ እንደሄድክም ግራ አጋቢ ነው። ቀጥሎ ደግሞ በኋላ የምንሄድባቸዋለን ስቴፕ ባይ ስቴፕ የአልጀርስ ስምምነት ኢትዮጵያን እንትን ውስጥ አረንቋ ውስጥ የከተተ ነው። ስለዚህ ይሄ ስምምነትን በኋላ እንዴት እንደምንሄድበት በኋላ እንመጣበታለን። ግን የአልጀርስ ስምምነትን ይከበርልኝ ማለት የኤርትራ መንግስት መግለጫ ሊሆን ይችላል። የኤርትራ መንግስት ለሌላ መንግስት ወይም ለሌላ ሀገር ህዝብ ደንታ ሳይኖረው ሳያዝን ያለ ርኅራኄ የሚሰጠው መግለጫ ሊሆን ይችላል እንጂ ከኢትዮጵያ በኩል የአልጀርስ ስምምነት ሙሉ መቀበል አስቸጋሪ ነው። ምንም ያገኘነው ነገር እኮ የለም ከአልጀርስ። በአልጀርስ በድንበር ኮሚሽን የካሳ ኮሚሽን አቋቋመና ኤርትራ ነው ጦርነቱን የጀመረችው። ኤርትራ ጦርነቱን ጀምራ ካሳ እና ሃይደር ትምህርት ቤትን ስትመታት እዚህ ይላል ብዙ ጉዳት አደርሳለች። ራሷ በጀመረችው ጦርነት የተፈረደልን ብር እንኳን ብናየው ተጣጥቶ አንዱ ከአንዱ ተጣጥቶ 10 ሚሊዮን ዶላር እኛ ትርፍ አግኝተናል። ይሄ አሁን 10 ሚሊዮን ዶላር በጣም አስቂኝ ብር ነው። ምንም ያገኘነው ነገር የለም ከአልጀርስ ስምምነት። ጦርነቱን ካሸነፍን በኋላ ጀማሪያ ኤርትራ የሆነች አልጀርስ ተንቀልቅለን ሄደን አዛኝ እንደው ዘዴ ምንም አላገኘንም። እሱን ይከበር ብለን የምንልበት ምክንያት የለም። ሁለተኛ ደግሞ እነኛ አካላት ሲሉ የኢትዮጵያ መንግስት አሁን ብሔራዊ ጥቅሙን የሚወክልለት መንግስት ሞር ኦር ሌስ አግኝቷል ብዬ አምናለሁ። አትሊስት እኔ በጣም እንትን አድቮኬት በማድረገው የባህር በር ጉዳይ ላይ ይሄ መንግስት የኔን አቋም ስለሚያራምድልኝ በዚህ ጉዳይ ሌሎች ጉዳዮች ጥያቄ ሊኖርበት ይችላል፣ ግን በዚህ ጉዳይ በደንብ አፕሪሼት ማድረገው አካሄድ ነውና ከዚህ አንጻር የኢትዮጵያ መንግስት ብዙ ጥያቄዎች አሉት። ስለዚህ የአልጀርስ ስምምነት እንደ ስምምነት ሙሉ በሙሉ ተቀባይነት ይኖረው የሚለው ሀሳብ አይጥመኝም። እውነቱን ለመናገር መፈተሽ አለበት ድጋሚ በህግም ቢሆን በኋላ የምጠይቀኝ ይመስለኛል። ሌሎችም አካሄዶች ቢሆን የአልጀርስ ስምምነትን ቀጥታ መቀበል ለኢትዮጵያ ብሔራዊ ጥቅም ቀጥተኛ ጉዳት አለው ብዬ ነው የምወስደው። ከአንዳንድ ሲኒየር የፖለቲካ ሰዎች ጋር ሳወራ ፓርቲኩላርሊ አቶ ገብሩ አስራት በመጽሐፋቸውም በደንብ ጽፈውታል። ይህንን የአልጀርስ ስምምነትን ኪሳራ በደንብ ካስቀመጡ ሰዎች አንዱ እሳቸው ናቸው። ምንድነው ያሉኝ? የአልጀርስ ስምምነት ለድንበር እንጂ ለኢትዮጵያ ብሔራዊ ጥቅም ምንም ቦታ ያልተወ አይነት ስምምነት ነው። እንደገና ደግሞ አልጀርስን በጣም ብልጣብልጥ በሆነ መንገድ ነው ሊጠቀምበት እየሞከረ ያለው ሻዕቢያ። ምክንያቱም ለድንበር ሲሆን ይሰራል፣ ለኢትዮጵያ ብሔራዊ ጥቅም ሲሆን አይሰራም ይለናል። እንደዚህ ይባላል። ምንድነው ያንተ? በጣም አሪፍ አስተያየት ነው እና አቶ ገብሩ አስራት የገለጹበት መንገድ። ሁለተኛ እኔ እዚህ ጋር አንድ ነገር ማነሳዋለሁ። ከዚህ ቀደም በተለያዩ ቦታዎች እያነሳው ነበር። የአልጀርስ ስምምነት አሁን ጉዳዩ ውጥረት የነገሰውን ነገር በግልጽ እናስቀምጠው። የባህር በር ነው። በጾረና ወይ በሌላ በጎሬ በምናምን እንደዚህ በመሬት አይደለም ይጣላል ያለው። የአልጀርስ ስምምነት ከባድመም ከምንም አንጻር የሚጎዳ መሆኑ እንደተጠበቀ ነው። መሬትም እንኳን ሰጥቶናል። አሁን ሌላ ብቻ አይደለም። አሁን በአልጀርስ ስምምነት ላይ ኢትዮጵያ ያን ነገር ስለተቀበለች አሰብን መጠየቅ አትችሉም ተብሎ የሚነሳ ነገር አለ። አሁንም እነኛ አካላት የአልጀርስ ስምምነት ይከበር ሲሉ የባህር በር ወሬያችሁን እስቲ ገታ አድርጉት እያሉ እንደሆነ ይሰማኛል። ሌላ ቦታ ላይ ብዙ ጭቅጭቅ ስለሌለን ማለት ነው። ሌላ ቦታ ላይ ያው እንዳለ ሆኖ በትግራይ በኩል በአንዳንድ ድንበሮች በወቅቱ የነበሩ ተከራካሪዎች ጥያቄ ባለማንሳታቸው ውል ላይ የተቀመጠውን ውሎችን በኋላ እንመጣበታለን። የሆነ ያሳጡን ከፊል ጾረና ምናምን ያሳጡን ማናደዱ እንደተጠበቀው ነው። ነፍሳቸውን ይማረው አቶ ስዩም መስፍን ባድመ ለኛ ተፈርዷል ብለው ቢያንስ አንድ ቀን አስጨፍሯል አዲስ አበባ። እኛም ጭፈር በዛ ጊዜ አስጨፈረን በኋላ ተሳስቷል ተብለን ኩምሽሽ ያልነው እንደተጠበቀው ነው።
ግን አሁን ላይ ስለዛ እያነሳን አይደለም። አሁን ዛላንበሳ ምናምን አንስተን አይደለም ይሄ ጥያቄ የተነሳው። ኢትዮጵያ በአንድም ሆነ በሌላ መንገድ ወደ ቀይ ባህር ትመለሳለች ስላልን እነኛ አካላት የአልጀርስ ስምምነትን እያስታወሱ ነው ያሉት። ይሄ ጉዳይ የአሰብ ጉዳይ በአልጀርስ ስምምነት ላይ ሞቷል ለማለት እንደሆነ ስለሆነ ጊዜ ከምናባክን በቀጥታ በዛም ማንሳት እንችላለን፣ ምን እየተባለ እንደሆነ ስለሚገባ። እኔ የአልጀርስ ስምምነትን ከአሰብ ጋር በተያያዘ አላየው። ምክንያቱም አልጀርስ ስምምነት ስለ የተኩስ አቁም ስምምነት እና ኮንቴስትድ ኤሪያስ ላይ ያለ ክርክር ነው። ስለ አሰብ አልተነሳም፣ አንድም አልተነሳም። እንግዲህ በተዘዋዋሪ በትርጓሜ በዛው አሰብን እያከበርን ይመስላል እንጂ አሰብ አልተነሳም። የባህር በር ጉዳይ ማለት በጣም ቢግ ኢሹ ነው ከሀገር አንጻር። ይህንም ያህል ቢግ ኢሹ በውስጥ ለውስጥ እልባት አግኝቷል ተብሎ የሚካሄድበት አግባብም የለም። ስለ አሰብ ኢትዮጵያና ኤርትራ አሰብ ያንቺ ነው የኔ ነው ትመልሻለሽ አመልሽም ወር ደግሞ ኢንዶርስ አድርግልሻለሁ የሚል ውይይት አድርገው አያውቁ። በቅርብም ክቡር ጠቅላይ ሚኒስትር አብይ አህመድ እስቲ ዶክመንት ካለም ዶክመንት ይምጣ ብለው ሌላ ኢሹ አስነስተዋል። ያንንም በጣም አፕሪሺየት የምናደርገው ነው። ዶክመንትም የለም። ማን የሰጣቸው አሰብን ራሱ የሚለው ጥያቄ ውስጥ የሚገባ ነው። ስለዚህ የአልጀርስ ስምምነት ተራ የተኩስ ማቆም ስምምነት እንጂ የኢትዮጵያንና የኤርትራን መካከል ያለውን የአሰብን ጉዳይ በተለይ ደግሞ የኢትዮጵያን ራይት ቱ አክሰስ ኦፍ ዘ ሲ የዘጋ ነው ብዬ አልወስደው። ስለሱ ጉዳይ አንድ ዙር መነጋገር አለብን። ንግግርም ካስፈለገ አሰብን ጭብጥ ተይዞ ለምሳሌ የአልጀርስ ስምምነት በዛ ድንበር ኮሚሽን ተቋቋመ። የኢትዮጵያ ጠበቆች 14 ሆነው ሄዱ። 14 ጠበቆች 14 ልኡካን ቡድን ሄዱ። ስዩም መስፍን እሳቸው፣ አምባሳደር ፍስሐ ይመር እና አንድ የህግ ባለሙያ እና 11 የውጭ ሀገር ሰዎች ሄዱ አይደለም። እነዚህ ሰዎች ሄዱ። በዛ ሁሉ ክርክር አሰብ የምትል ቃል ካፋቸው ወጣ አታውቅም። ስለዚህ የአልጀርስ ስምምነት አሰብን አሳጥቶናል ለምንድን ነው አልተነሳም። በቃ አሁን ስለዚህ ማንሳት አለብን። የኢትዮጵያና የኤርትራ ጉዳይ በሙሉ በአልጀርስ አልቋል የሚለው አካሄድ ተገቢነት ያለው አይደለም። ምክንያቱም አንስተን ወይ ነው ወይስ ባልተማንበት ውስጥ ለውስጥ የ1900 የ02 እና የ08ን ውል ስትቀበሉ የዛ ጉዳይ በዛው ሞቷል የሚል ክርክር ተገቢነት ያለው ክርክር ነው ብዬ አላስብም። ስለዚህ እንደገና መነሳት አለበት። አላነሱትማ 11 የውጭ ሀገር ጠበቆች $9 ሚሊዮን ከፍለናቸው ለምንድነው ጥያቄ ያላነሱት ካልክ ባለቤቱ ያቀለለውና ሞሌ የሚባል አባባል ራሱ አቶ ስዩም መስፍን ስለ አሰብ አንሱ እንጂ ብለህ እኮ አሁን ጠበቃ ነኝ በዕለት ስራዬ ማለት ነው። ደንበኞቼ መጀመሪያ የሚፈልጉትን ኢንተረስት ይነግሩኛል። ከዛ ደግሞ አንዳንድ ደግሞ እነሱ ያላስተዋሉት ኢንተረስት ካለ ይሄም እኮ መጠየቅ ትችላለህ ብለህ ትነግራቸዋል። ጠበቃና ደንበኛ እንደዛ ነው። ኢትዮጵያ $9 ሚሊዮን አውጥታ 11 ፈረንጅ ቀጥራ የተቀጠሩት ሰዎችም ማለት ነው አንተ አንሳልኝ ካላልክ እንዲያነሱልህ አይጠበቅም። ኦር ደግሞ ምናልባት ጠይቋቸውም ተውት በቃ ብለዋቸው ሊሆን ይችላል። ዋቴቨር ኢት ኢዝ ግን የአልጀርስ ስምምነት የአሰብን ጉዳይ የዘጋ ነው የሚለው ተገቢነት ያለው አተረጓጎም ነው ብዬ አልወስድም። አሁን ላይ እኛ የምናነሳውን ይሄ መሰረታዊ የባህር በር አጀንዳን በተመለከተ አደራድሩን የሆነ አንድ ስምምነት ላይ እንምጣ የሚል ሀሳብ ነው እያቀረብን ያለው። ከሶማሊያም ይሁን ከኤርትራም ይሁን ከጅቡቲም ይሁን ዋቴቨር ከሶማሌላንድ በባህር በር ጉዳይ ላይ ከዚህ በኋላ መኖር ስለማንችል የባህር በር አተን አነጋግሩን፣ ወደ ሰላም እንምጣ፣ ለቀጠናው ዘላቂ ሰላም ሲባል ነው እያለን ያለ። ነገር ግን እነሱ እያዘዙልን ያሉት አልጀርስን አክብሩ፣ ለአልጀርስ የገባችሁትን ቃል ኪዳን ተገዙበት የሚል ነው። ይሄ እንዴት ነው? ይሄ እኮ መሰለህ ከዚህ በፊትም የኢትዮጵያ ሕዝብ በቃ በጣም በተለይ ልሂቃኑ የሚባለው ብዙ ከኛ የሚበልጡ በእውቀትም በምንም ብዙ ጽፎልናል። ኢትዮጵያ የባህር በር ያላት ታላቅ ሀገር ሆና እንድትኖር አይፈልግም። ብዙ ሰዎች ጽፈውታል እኮ ከበፊት ጀምሮ ኢትዮጵያ ላይ የሚሰሩ ሴራዎች አሉ። አይተህ ከሆነ ምስራቅ አፍሪካ ላይ በጣም ቫያብል የምትባል ሀገር ኢትዮጵያ ነች። የምስራቅ አፍሪካ ሀገራት ሁሉም ፖፑሌሽን ተደምሮ ኢትዮጵያን አይሄልም። በቆዳ ስፋት ሱዳን ትበልጣታለች፣ ግን የዋዛ የምትባል አይደለችም። በቀደመ ታሪክ በሂስትሪ ዝም ብሎ እንደ ታሪክ ንባብ ብቻ አይደለም፣ ሂስትሪ ያለውና ባክግራውንድ ያለው ህዝብ ለመተኮስም ወደፊት ለማስፈንጠርም በጣም ፖሲብል ነው። ማንም ደግሞ የሚጠመዝዘው አይደለም። በብዙ ነገር ብቆ የሆነች ሀገር ነች። እቺ ሀገር የባህር በር ደግሞ ቢኖራት አስበው። ታላቅ ሀገር ሀብታም ሀገር ይኮናል። ዶክተር ያቆም ይሄዳሉ። ኦስትሪያን ይጠቅሳሉ፣ ሉክሰምበርግን ይጠቅሳሉ። ላንድ ሎክድ ካንትሪስ ሀብታም ሊሆኑ ይችላሉ፣ ታላቅ ግን አይደሉም ይላሉ። ላንድ ሎክድ ሆኖ ሀያል የሆነ ታላቅ ሀገር የለም። ሳንቲም ልታገኝ ትችላለህ፣ ገንዘብ። ሀያልነት ግን እንትን የሚያስፈልግ የባህር በር የሚያስፈልገዋል። እንዴት ሆነ ዶሚናንት የምትሆነው? በሰው ተከበህ በመሬት ተከበህ በፍቃድ እየወጣህ እየገባህ ሀያል መሆን አትችልም። ሀብታም ልትሆን ትችላለህ። ነዳጅ መሀል ቢወጣ
ሀብታም ሆነ ጥርጥር የለውም። ሀያል ግን አትሆንም። ሁሉም ሀያላን ሀገራት የባህር በር አላቸው። ታላቅ እንኳን ሀያል ቀርቶ ታላቅ ሀገር ለመሆን ማለት ነው። እና እነኛ ሀገራት ኢትዮጵያ ይህንን እንዲኖራት እንደማይፈልጉ ግልጽ ነው። በተለያየ ጊዜ የሚይዟቸውን አቋሞች ተመልከት። ኢትዮጵያን የሚያከስር ዝም ብሎ አሁን እንደዚህ የሴራ ትንተና አይደለም የሚል በጣም ቪዚብል ነው። ሰዎች መለስ ብሎ ቢያዩት ሁሉ ጊዜም 1875 እኮ ከግብፅ ጉንደትና ጉራ ላይ ስንዋጋ ማለት ነው አሜሪካ አግዛለች እኮ። በዛ ጊዜ ሁዜሊዝ አሜሪካ በሚባልበት ዘመን ከዛ ጊዜ ጀምሮ አቋማቸውን ብታየው በሚያከስረን ዝቅ በሚያደርገን መንገድ ነው። እና አሁን ዝም ብለው የአልጀርስ ስምምነትን አክብሩ ሲሉ ኢትዮጵያ የምታክል ሀገር 120 ሚሊዮን ሕዝብ ያላት በእግር መንገድ የሚደረስበት ርቀት ላይ ባህሩን እያሸተተች ዲና የተደረጋ ስትኖር አሁንም ፐርፔቹዋሊ በዚህ ውስጥ እንድንቀጥል መፈለግ ነገር አለ። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ማለት ነው ሳይጠየቁ ገና ማለት ነው ከቴሌም ሼር እንስጣችሁ፣ ከኢትዮጵያን ኤርላይንስ በጣም ትልቅ ካምፓኒ ነው፣ ከሱ እንስጣችሁ እያሉ እንኳን ምን ትላለህ ኢሳያስ ኤርትራውያን ምን ትላላችሁ ብሎ እንደመጠየቅ ገና ካሁኑ ማለት እኛን ለዘላለም ወደብ አልባና ባህር አልባ አድርጎ የሚያስቀርን ነገር በውስጥ ለውስጥ ተቀበሉ ሲሉ አለመቀበል መብት ነው። በኋላ እንመጣበታለን ብዬ ማንም ማንንም ማዘዝ አይችልም። ጫና ሊያደርግብህ ይችላል። ጫናውን ተቋቁሞ ወደፊት መሄድ ግን የትውልዱ ኃላፊነት ነው። ማንም ሀገር ማንንም ማዘዝ አይችልም። በዓለም አቀፍ ሕግ ብዙ ሰዎች እንደዚህ ብናደርግ እንደዚህ ይላሉ፣ የተማሩ ሰዎች ሳይቀር። በዓለም አቀፍ ሕግ ላይ እንደዚህ ብሎ ነገር የለም። ዓለም አቀፍ ሕግ በሀገር ውስጥ ሕግ ስለሚያስበው ነው ሰው የእኛ ሀገር ሰው የሀገር ውስጥ ሕግ እምቢ ካልክ ጆሮ የሚቆነጠጥ ፖሊስ አለ። ፓርላማ ሕግ የሚያወጣል እያንዳንዱ ተከታትሎ የሚያስፈጽም። ዓለም አቀፍ ሕግ ላይ እኮ እንደዚህ ብሎ ነገር የለም። በተለይ ደግሞ አሁን በደረስንበት የዓለም አቀፍ ሕግ አረዳድ ማለት ነው ኦልሞስት ዓለም አቀፍ ሕግ ቀርቷል በሚያስብል ደረጃ ፕሬዚዳንት ትራምፕ ፓናማን ልወስዶ አስቤያለሁ ይለዋል። ካናዳ 53ኛ 52ኛ ተቀላቀይ ይሏታል በግልጽ። ካናዳ ትልቅ ጠቅላይ ሚኒስትርና ሀብታም ግሪንላንድን ወስዳለሁ ከዴንማርክ አላማረችኝም እያሉ ነው። ሩሲያ በ2012 በአደባባይ ክሪሚያን ይዛ እዛ ያሉትን ዜጎች አስደርጋ ሪፈረንደም አስደርጋ 99% እኔ መርጧል ብላ ቀጥላለች። እንግዲህ የዩክሬን ግዛት ሆኑም እኮ ማያውቅ የለም። ቤዚካሊ ግን እዛ ሀገር ያሉ ሰዎች ሩሲያ ኤትኒክ ራሽያንስ ናቸው። በየትኛውም ዓለም አቀፍ ሕግ እንደዚህ ብሎ ነገር የለም። አሁን አይተህ ከሆነ ሩሲያ ጦርነቱን ትንሽ ፕሬሸር እየፈጠረች ሲመጣ ትራምፕ ምን እያለ ነው? ለቀሽ ውጭ ዩክሬን በቃ አሁን አላዋጣሽም፣ ትንሽ መሬት ስጫት እያላት እኮ ነው። ይሄ ምንም እኮ አሁን ዓለም አቀፍ ሕግ ኮንሲደር የሚደረግበትም እኮ አግባብ የለም። እና ደርሶ የዓለም አቀፍ ተቆርቋሪዎች በዝተዋል ኢትዮጵያ ውስጥ። እንዲህ ብሎ ነገር የለም። በቃ እምቢ ካልክ እምቢ ነው። አሁን የአልጀርስ ስምምነትን በተመለከተ አልጀርስ እንደዚህ ስምምነት እንደዚህ ይግባኝ የሌለው ውሳኔ ሰጥቷል ምናምን ይላሉ ሰዎች። እንኳን አይደለም አሁን አርቢትሬሽን ቀለል ያለ ነው። በነገራችን የግል ስምምነት የምትለው አንተም መርጠህ እኔም መርጬ በቃ አቤል ይዳኝም ብለህ እንደመሄድ ማለት ነው አይደለም። አቤል የሚሰጠውን ስምምነት አቤል በዚህ አጋጣሚ ካሜራማኑን ነው እና አቤል ይዳኝም ብለህ ከሄድክ በኋላ እሱ መጨረሻው ቃሉ ማለት ነው ሰምተህ እምቢ ልትል ትችላለህ። ስምምነት ፍርድ ቤት ስላልሆነ ራሴ መረጥከው ስለሆነ በፍርድ ቤት የተወሰኑ ውሳኔዎችን አገራት አልቀበልም ብለዋል። ቅድም የጠቀስኩልህ መጽሐፍ ላይ ለምሳሌ ፈረንሳይ አንድ ጊዜ ኒኩለር ሞክራለሁ ብላ አስቸገረች። አውስትራሊያና ኒውዚላንድ አጠገብ ሄዳ ማለት ነው። እነኚህ እንዴት ይሄማ አይቻልም ብለው ከሰሷት። ፍርድ ቤት ነው የከሰሷት፣ አይሲጄ ማለት ነው፣ ዓለም አቀፉ ፍርድ ቤት። አያትሺም አላት ፈረንሳይ። ፈረንሳይ ደብዳቤ ጽፋ ለዩኤን ውሳኔን አልቀበለውም ብላ ኒኩለሯን ተኮሰች። ሙከራ እኮ ነው ባህር ላይ ሰው ሰፈር ሄዳ ኒኩለር እኛ ሰፈር ለምን ትሞክራለች ስትባል ባህሩ ላይ ማለት ነው እዛ ፓሲፊክ እንትና ኒውዚላንድ እና አውስትራሊያ ሰፈር ሄደ ውሳኔውን አልቀበልም ብላ ደብዳቤ ጽፋ። ፈረንሳይ ዋዛ ሀገር አለችም ግን እምቢ ብላለች። ኒካራጓ አሜሪካን ከሳት ነበረ። ኒካራጓ ውስጥ አሜሪካ ትዝ ይላል እኛ ወጣት እያለ ትፈተፍታለች እነሱን ስትል ትረዳለች ብላ ከሰቻት። አሜሪካ መጥሪያ ተላከላት ከፍርድ ቤት። መጥሪያውንም አልቀበልም አለች። ዓለም አቀፉ ፍርድ ቤት ፈረደበት በሌለችበት፣ አልሰማም አለች። እንደዚህ አይነት ብዙ ኢንስታንሶች አሉ። አልቀበልም ማለት ይችላል። እንግዲህ እኛ ስምምነት ሽማግሌ ነው የመረጥነው። ሽማግሌ የፈረደውን ልክ ኢትዮጵያ እምቢ ብትል ትልቅ ችግር የሚመጣ አስመስሎ ያወራሉ። ዓለም አቀፍ ሕግ ዩኤንም የወሰነውን የማይቀበሉ ሀገራት አለዋል። እቺ አንዷ እኮ በዚህ ጉዳይ የምጠቅሳት ኤርትራ እኮ ምንም አትቀበልም። ስለዚህ የእኛን በዘላቂነት ጉዳት የሚፈጥርብንን ስምምነት ድጋሚ መፈተሽ አለብን። ድጋሚ አትፈትሹ የሚሉን ሰዎች እናንተ እንዲያርጋቸዋል ብሎ ይህን የሚያክል ኤክስፒሪየንስ ማምጣት ይቻላል። ለእኛ ጊዜ ሲሆን አይሆንም አይባልም። ለእኛ ጊዜ አልቀበልም ማለት ይችላል። ፎርዛት አልቀበልም የምትበት ቴክኒካል ኢሹዎችም አሉ ገና።
እናነሳቸዋለን። እንደዚሁም አልቀበልም ብትል ችግር የለውም። ባለም አቀፍ ችግር የለውም ስለ ጫና ይመጣል። ሀገራት እንደ ሁኔታው እያዩ ማለት ነው ማዕቀብ ጣል ሊያደርጉብህ ይችላል። ማዕቀብ ዛት ማች ኢፌክቲቭ ነው። አሁን ሩሲያ ሁሉ ማዕቀብ እየወረደባት ኢኮኖሚ አልጨመረም። ዘሴም ኢራን ተወው ምንም እንግዲህ እኛ እድሜ ፖለቲካ ለማዳመጥ በደረሰ ዘመን በሙሉ ኢራን ማዕቀብ ውስጥ ነች። ከማዕቀብ በላይ ምን ይመጣብሃል? ምንም አልቀበልም ማለት ትችላለህ። አንደኛ እንደው ይሄ ከእንደዚህ ሲያዩት እብሪት ይመስላል፣ ግን ዓለም ላይ ያለው አሰራር ራስን የሚጎዳ የራስን ልጆች ወስደው እጅግርህን ሽባ አድርገው አስቀምጠው በቃ አንዴ ያኛው ልጅ አስበልተዋል፣ ስለዚህ በእድሜ ልክ እያለቀስን አይ መለስን ያስበላን እያልን መኖር የለብንም። ዓለም አቀፍ ሕግ በዚህ መልኩ እንድንቀጥል አያስገድድም። ምክንያቶቹም በኋላ እመጣባቸዋለሁ። ኤርትራ አሁን ነፃ ሆኜ መኖር ፈልጋለሁ ብላ ነው ያው የተገነጠለችው አይደል? ታግለዋል። አክቹዋሊ እሱን ማንም የሚከለክላቸው አልነበረም። ያው እኛም ኢንዶርስ አድርገነዋል። አክቹዋሊ ግን እንደው አሁን እኛን የባህር በር ከልክለው የባህር በር ብቻ ሳይሆን የወደብ መጠቀሚያ መተላለፊያውን እንኳን አሳጥተው አፍነው እንደው ያ ነፃነት ራሱ እንዴት ነው ሰስቴን ማድረግ የሚችለው? አሁን እሱ ራሱ አደጋ ላይ በራሳቸው ጊዜ እየጣሉት አይደለም? ኤግዛክትሊ ኃይለ ሥላሴ እኮ አፄ ኃይለ ሥላሴ ይቅርታ ተናግረዋል እኮ እኛ በአንቺ ልጆቻችን ብለዋል። ልጆቻችን አሉ። በቃ አሁን አብይ ስታየው የልጅ ልጃቸው በለው ልጆቻችን አሁን መንጌ አስገኝቶላቸዋል። ከሁሉም በመንግስቱ ኃይለማርያም ጊዜ ጥሩ ነው። ኢትዮጵያ ማለት ወደብ ነበር ምናምን አሪፉን ሀገር የመራው መንግስቱ ኃይለማርያም ነው። ከፌዴሬሽን ነፃ አድርገውለት ምናምን ማለት ነው። ያኔ ፌዴሬሽኑ ፈርሶ ኃይለ ሥላሴ ትንሽ አስቀጥሎት መንግስቱ ግን በቃ ትልቅ ኢትዮጵያ አሁን በቅርብ ዘመን ትልቁ ኢትዮጵያ የመራው እሱ ነው። መለስ ሲመጣ ወዲያው ተቀነሰች እንጂ እንደ መንግስቱ ኃይለማርያም ዘመን የተሟላ በቴዎድሮስም በሚኒሊክም በምንም እንደዚህ ኖረን አናውቅም። በመንግስቱ እድለኛ ነው። ያው ከሱ ፕሪቪየስሊ የተሰራለት ስራ ስላለ ማለት ነው። ኃይለ ሥላሴ እኛ ባንቺ ልጆቻችን ብሎ ነበር። መንግስቱ ልጃቸው ብለህ ብታስብ የልጅ ልጅ መለስ ብለህ ብታስብ አብይ መጥተዋል። እንደገና አንተ አብይ ባይችል ዶክተር አብይ ባይችሉ የልጅ ልጅ ደግሞ ቀጥታ አስመራ ገብቶ የሚያንቅህ የሚመጣ አሁን አንድ ፕሬስ ሪሊዝ የሰጡትን አይተዋል አይደለ? በጣም በቃ ሰልፍ ሴንተርድ ፕሬስ ሪሊዝ ነው ማለት እነሱ የጻፉበትና ያ መግለጫ የሰጡት አግባብ ልክ የኔ አይነቱን እንደዚህ ጉዳዮች ላይ የምንጫጫው ሰዎችን አፍ ለማስያዝ ነው። አስቦታል። ግን ስለ ኢትዮጵያስ 3-4 ወደብ ሊኖራት የሚገባ ትልቅ ሀገርን ማለት ነው። ያቺ ሀገር ስትገነጠል ታች ድረስ መታ የኢትዮጵያን ጉሮሮ ዘግታ ከሄደች በኋላ ማለት ነው። አሁን ኢትዮጵያ ሕዝብ በድርድር እናድርገው ሲል ድርድር ላይ ብዙ አማራጮች አሉ። ብልጥ ቢሆኑ የእርሻ መሬት ሊወስዱ ይችላሉ። ትልቅ አሁን በጣም ድሃ ናቸው፣ የድሃ ናቸው። በጣም ብዙ አድቫንቴጅ መጠቀም ይችላል። በእብሪት ከሆነ ግን 130 ሚሊዮን ህዝብ እና 3 ሚሊዮን ህዝብ ነው። እውነት ያለችው ሀቅ ያለችው አስበው ወደብ በማን ገንዘብ ነው የተሰራው? በኢትዮጵያን አንጡራ ሀብት የተሰራ ነው። እምቢ ካልክ መጥፎ ነው የሚሆነው። ዝርዝር ውስጥ መግባት ባያስፈልግም መጥፎ ነው የሚሆነው። 3 ሚሊዮን ህዝብ በዓለም ላይ ታሪክም የለም። 130 ሚሊዮን ወይ 120 ሚሊዮን ህዝብን ዘግተህበት ይሄ ህዝብ አሁን አንተ እንዳልከው ተቀብሎ ለዘላለም ይሄ እያለ ነጠላ እየቋጨ የሚኖር ነው ብዬ አልወስድም። አደጋ እየመጣባቸው ነው። አሁን የለንም በኋላ ሲወት ከዚህ በፊትም ስላጋጠመኝ ነው እንደዚህ ጦርነት ያወጅክ ነው ይመስላል። ማተር ኦፍ ፋክት ይሄ ጉዳይ ወደ መጥፎ ሁኔታ ማምራት ማተር ኦፍ ፋክት። ለምን ዘግተው ልትኖር አችልም። አሁን የኢትዮጵያ ኢኮኖሚ በባህር በወደብ ወዘተ ካልተደገፈ ኤክስፕሎድ ሊያደርግ የሚችል ነው። ሁለተኛ ኢትዮጵያ አጣብቂኝ ውስጥ ገብታለች። ጅቡቲ ላይ 6-10 አገራት ሰፍረው ማለት ነው። የጅቡቲ ወደብ የሚተዳደረው በሌላ በአረብ ሀገራት ነው። እምቢ ቢሉንስ? እንደውም ዶክተር ያዕቆብ የድሮ መጽሐፋቸው ላይ የሚያሉ ጅቡቲ የወደብ አስተዳደሯን ለግብፅ መስጠት ትችላለች፣ መብቷን ሉዓላዊ ሀገር ስለሆነች ማለት ምን ልዩጠን ነው? እንደ እንግዲህ 95% እንትንህን ጎረቤት ላይ አድርገህ 130 ሚሊዮን ህዝብ አቅፈ ጅቡቲ 900 ሺህ 1 ሚሊዮን ህዝብ የማይሞላ ህዝብ ህልውናህን እየወሰነ የሆነ ቀን ላይ እምቢ ቢሉስ? አንፈነዳም አንድ ጊዜ ይሄ ህዝብ። ያ ደግሞ ጎርፉ የዛ ኤክስተርናል ኢፌክቱ ለኤርትራ መጥፎ ነው። አሁን ላይ ብልጥ ከሆንክ እንደራደር ማይል ትውልድ ሊመጣ ይችላል። ከአየር መንገድ ላቃምስ ከቴሌ ትንሽ ሼር ላድርግ ማይል ትውልድ ሊመጣ ይችላል። ብልጥ ቢሆኑ አሁን በኢሳያስ ግትርነት ሁሌ የማያዋጣ ብልጥ ከሆኑ ጥሩ ነገር ይዘህ አሰብን ማንም የተጠቀምበት አይደለም። በቃ ተፈጥሯዊ የኢትዮጵያ ወደብ ነው። ከወደብ ርቀቶች ለአዲስ አበባ በጣም ቅርቡ አሰብ ነው። መንገድ አድሰናል አሉ ጠቅላይ ሚኒስትሩ ባለፈው። ክሬን አንጥተን ምናምን በቃ ኢትዮጵያ ብዙ ዱብ ብላ ነበር።
ስጨርስ እምቢ እያሉ እንደዚህ ብሎ ነገር አለ እንዴ? አሰብ እነሱም አይጠቀሙበትም። ቤቶቹ ባዶ ሆኗል፣ ኦና ሆኗል። ይሄ ማለት ፒውር ምቀኝነት ነው ማለት። ቅድም ያነሳው ፕሬስ ሪሊዝ እኛን ሼም የላችሁም እንዴ ምናምን የሚል አሁን የዚህ ሀገር ልሂቃንን ማለት ነው። እነሱስ እንደዚህ ሲሉ ትንሽ አይከብዳቸው? ለምን 2-3 ወደብ ያላቸው አንዱ ወደብ ላይ ያውም የኢትዮጵያ የሆነ በታሪክም የነሱ ያለ በህግም የነሱ ያለ በኋላ እንመጣበታለን። የሁሉ ነገር እያለ እኛ የጠየቅነው ሼሚንግ ነገር ታይበታል። ፕሬስ ሪሊዙ ስምምነቶች እኮ ሲደረጉ ሰዎቹ ሲሞቱ እንዲፈርስ አይደለም አሉ። አንዱ ተስማሚ መለስ ዜናዊ ነው። መለስ ዜናዊ በዚህ አይነት ወለጋም ኤርትራ ነው ቢል ተቀበለን ልንኖር ነው ማለት ነው። እንዲህ ብሎም ነገር የለም። በቃ ጥቅሙ ተነተናል፣ ይታያል። አዲስ ትውልድ ሲመጣ አዲሱን ጥያቄ ማንሳት ይችላል። ይህንን በህግም አስደግፌ መናገር ይችላል። አንዳንድ ስታቶችን ለመመልከት ሞክሬ ነበረ እና ለጅቡቲ ወደብ በቀን $2 ሚሊዮን እንደምናወጣ በቅርብ ጊዜ መረጃዎች ያሳያሉ። ከዛ በተጨማሪ በአመት እስከ $2.8 ቢሊዮን ነው የሚባለው። ጅቡቲ ወደብ ላይ ራሱ እኔ የነገሩኝ ሹፌሮችን ሳጠያይቅ ምንድን ያሉኝ ኤርትራውያን ይሸቅላሉ አሉ። መጥተው ይሄ ትራንስፖርቴሽኑ ላይ ጫኛ አውራጁ ላይ የኛ ጉድስ ነው እዛ ጋር የሚራገፈው እንጂ ኤርትራ ጉድስ የላትም። እዛ በጅቡቲ ወደብ አትጠቀምም። በአሰብ ቢሆን ምን ያህል ይጠቀማሉ ሰዎች? ብዙ ነገር መታሰብ አለበት እና በጊዜ ብልጦ ነው። ቅርብ ጊዜ አንድ ጥሩ ሀሳብ አቅርበው ነበር ውጭ ጉዳይ ሚኒስትራችን ጌዲዮን። ምንድን ነው ያሉት? በንግድ መተሳሰር፣ በኢኮኖሚ መተሳሰር ከጅቡቲ ጋር የፈጠርነው መተሳሰር አለ። በውሃ መብራት አሁን ሰሞኑንም ጨምራለች አዲሱን። እንደዚህ አይነት ነገሮች አሉ፣ እንደዚህ አይነት ኦፖርቹኒቲዎች አሉ። እነዚህን ሁሉ ለምንድን ነው የሚዘለሉት? ለምንድን ነው ኢትዮጵያ በቃ ሲጀመር ተፈጥሮም ሲፈጥራት ባህር አልባ የባህር በር የሌላት ናት የሚለውን የግብጾችን ትርክ ተሸካሚ ሆነው የሚኖሩት እስከ መቼ ነው? አስበውበት ረጋ ብለው ቢያስቡበት ባይዘው አሁን መጸጸት አለባቸው ኤርትራውያን። ማለት እንግዲህ እዚህ አካባቢ አፍሪካ ውስጥም ራሱ ሀገር ኢትዮጵያ ያልነበረች እንዴ? አፍሪካ ውስጥ እንደ ሀገር ጥንታዊ ከዓለምም በአንዳንድ አልማናክ ምናምን ላይ ኦልድ ዴስቲኔሽን ኢዝ ኢትዮጵያ ነች ይላል። የዓለም የመጀመሪያ ሀገር ሆነ ከአፍሪካም ጥንታዊ የምትባል ሀገር ሆነ እንዴት ካለ ወደብ ትመሰረታለህ? ማለት መብትህ እየሆነ አንድ መሀል ኮንጎ አካባቢ ብትሆን እንኳን ባህር እንዳለም ስለማታውቅ የመጀመሪያ ገጽ መሰረት ትልቅ ይዛ አስመረህ በቃ ልትል ትችላለህ። 60 ኪሎ ሜትር እና ባህር ድንበር ላይ ሆነ ኢትዮጵያ ስትመሰረትም ድንበር የባህር በር የሌላት ሀገር ሆነ ልትመሰረት አትችልም። ኤርትራ ከኢትዮጵያ ነው ተገንጥላ ሄደችው። አሰብና ምጽዋ አንድ ላይ ተቀላቅለው ኤርትራ ብላ ኢጣሊያ ያለ መሰረተቻት እንጂ ኤርትራ የሚባል ነገር እኮ የለም። ኤርትራ ሁልጊዜም የኢትዮጵያ አካል ነች። ተገንጥለህ ከሄድክ እንደው ከፈለግከው እሱም እሰየው ብለህ በዛ መደሰት ሲገባ ትልቁን ሀገር ደፍነው የምትሄድበት አግባብ ሪዝነብል እንዳልሆነ ኤርትራውያን ማሰብ አለባቸው። ቆመው አያዋጣምም እንደማያዋጣም መናገር እንችላለን። ታሪክም ወደፊት ያነሳል። አያዋጣም ተብሎ ነበር ይሄ ነገር ብሎ አለዚያ ፐርፔቹዋሊ ግጭት ውስጥ ነው የምንገባው። ይሄ የተረጋገጠ ነገር ነው። እስከዛሬም እኮ ታፍኖ እኮ ነው ይሄን ሀሳብ እኮ የሚያነሱ ሰዎች መንግስት ብለን የያዝ ነው አካል ትምክተኛ፣ ዘውድ ስርዓት ናፋቂ፣ የድሮ ሰዓት ጦርነት አሽታች ምናምን እያለ ተስፋፊ ማይልህ ነገር የለም። የራሱ ሰዎችም እኮ አሁን ነፍሳቸውን ይማራውን ከመለስ ዜናዊ ውጭ እኮ ለምን አሰብ እንደተሰጠ እኮ የሚያውቅ ሰው የለም። ሄርማን ኮን ያን አደራዳሪ ያልነበር አንስቶታል እኮ። ያው ኢትዮጵያና ኤርትራ አሁን እንግዲህ ልትለያዩ ነው፣ አንተም ሻዕቢያ አስመራ ልትገባ ነው፣ አንተም አዲስ አበባ ልትገባ ነው ብሎ ባለቀ ሰዓት ሲያደራድራቸው እዛ ላይ ነበሩት እኮ ታምራት ላይ ነው አብሮ ነበር። ሄርማን ኮን እኮ ያው ኢትዮጵያ የባህር በር እንደሚያስፈልጋት አስቦበት ምን ትያለሽ ኢትዮጵያ ሲባል መለስ ዜናዊ እኮ ነው አይ አሁን ለያዝነው ጉዳይ ሪሌቫንት ነው ያለው መለስ ዜናዊ ነው። ታምራት ላይ እኮ ደንግጬ ያየሁት ብሏል እኮ። ከዛ ያመልከው ስለነበረ ያኔ የሆነ ነገር አስቦን አጅር ይሆናል ብሎ አይነት የዘለሉ ነው ይመስለኝ። ከዛ ሌላ ጊዜም አንዳንድ የህወሓት አባላት ሲያነሱ እኮ መለስ ዜናዊ ዝም በሉ እያለ ነው። ለምን እንዳለ አሁን መጠየቅ አይቻልም። ሰማይ ቤት ይሄ ጉዳይ አይነሳም ወደፊት እንጂ እሱ ካልነገረህ ዋይ ኦን እርዝ ኢትዮጵያ አሰብን አልፈልግም እንዳለች መቼም ሊገባን ማንም ሰው ሊገባው አይችልም። አብሮት የነበሩ ሰዎች ሊገባቸው አይችልም። ለምን እንዳደረገው ክሊር አይደለም። እና አሁን ይህን ኤርትራውያንም ማለት ነው ልክ እንደ ጸባጫሪነት እንደ ተስፋፊነት የሆነ ነገር እንደጠይቅ የሚያየው ኤርትራውያን ማለት ነው ቆሞ ብለው ማሰብ አለባቸው። አሁን ኢትዮጵያ ያለው ጥያቄ በጣም ፍትሃዊ ነው። በጣም ፍትሃዊነት በቃ ትንሹ ሊገልጸው የሚችል ቃል ነው። ብዙ ምክንያት አለ እናወራ ብንል። ስለዚህ ይሄ ጥያቄ ለእኔ የጸብጫሪነት ነው ብዬ አልወስደውም።
በረከቴ እንዳትረሳ ያቺ ነገር ወዲም ወዲያ ትራስምስ አንድ ሁለት አስቀምጥ ያቺ ነገር ለኪሳት ከፍ አታስቸግሪ እንደው ብትያዝ ያቺ ነገር ዘመኑ የፍጥነት ነው። የዘመኑ ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ላይ የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅተውልዎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ በኪውአር ኮድና በሌሎችም የክፍያ አማራጮቻችን ግብይቶን መፈጸም ይጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። በምን መሰልጠን ይፈልጋሉ? ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በክርስቲያን ሊደርሺፕ ማኔጅመንት፣ ክርስቲያን ቢዝነስ አድሚኒስትሬሽን፣ ክርስቲያን ካውንስሊንግ ሳይኮሎጂ፣ በሶሻል ወርክ፣ በዶክተር ኦፍ ሚኒስትሪ፣ ባይብል ኤንድ ቲዮሎጂ በመጀመሪያ ዲግሪ በማስተርስ እና በፒኤችዲ ለማሰልጠን ምዝገባ ጀምሯል። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በአሜሪካን ሀገር ከሚገኙ ኮሌጆችና ሴሚናሪዎች ጋር በትብብር የሚሰራ ኮሌጅ ነው። በሀገር ውስጥና በውጭ ሀገራት ዝናን ባተረፉ ፕሮፌሰሮችና ዶክተሮች በመታገዝ በርቀት በማታ ቅዳሜ ወይም እሁድ እንዲሁም በኦንላይን መማር ማስተማሩን ያሳልጠዋል። በማንኛውም የትምህርት ዘርፍ ማስተርስ ዲግሪ ኑሮት እንጂ የዶክትሬት ዲግሪውን መማር የሚችሉበት ሁኔታ ተመቻችቷል። አዲስ አበባ መገናኛ አደባባይ መተባበር ህንፃ ወይም በሾርት ኮድ 9720 ይደውሉ። ይምጡ። ብቃቶንና ስብዕናውን እንገነባለን። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ። አንተዋወቅ ይሆናል። በትውልድም ሆነ በጊዜና በቦታ ልንራራቅ እንችላለን። የህይወት መንገዳችን ለየብቻ፣ ቋንቋና ባህላችንም ይለያያል። የአንድ እናት ልጆች ባንሆንም አንድ የሚያደርገን ነገር አለ። ሁላችንም በህብረት እናምናለን። ለህይወት ጥያቄያችን በህብረት እልባት እናገኛለን። ህይወታችን በህብረት የተመሰረተ ነው። ስራችን በህብረት ይቃናል። ማንነታችን በህብረት ይቀረጻል። ኑሯችን ህብረትን ይናገራል። ደስታችንን በህብረት እንገልጻለን። በህብረት ትውልድን እንቀርጻለን። ህብረት ቋንቋችን ነው። ህብረትን ብለን የመሰረትነው ባንካችን የዛሬ ስኬት ላይ ደርሰናል። ለነገ መንገዳችንም ህብረት የታመነ ነው። ህብረት ባንክ